አይ እኔ በኋላ እበላለሁ። ባይሆን አንተ ተረጋጋና ብላ። ኧረ ልሂድ፣ እንደውም አርፍጄባችኋለሁ። በዛ ላይ ስብሰባ አለ ዛሬ። እንዴ እና ሳትበላ ነው የምትሄደው? አይ ምሳሌ በደንብ እበላለሁ። እንደዚህ ስትጣደፍ ለሚያዩ እኮ አለቃ ያለ ነው የምትመስለው። እኔ ስራዬ ነው አለቃዬ። ደግሞ አንቺ ለሰዎች ኃላፊነት ከማስተማርሽ በፊት አንቺ ኃላፊነትሽን መወጣት አለብሽ። በቃ ልሂድ። መልካም ቀን። እሺ ላንተ። መቼውን ግን እንደ በፊቱ ተረጋግተን የምንበላው? ተነሳሽ እንዴ? ፕሪንስ ሶፊላ ነው? አዎ። ምንድን ነው የሚሸተኝ? ምን ሸተተሽ? የሆነ የተጠበሰ እንቁላል። ያው ጎረቤት እንግዲህ እየሰሩ ይሆናል። እንደዛ ነው የሚሆን። ጎረቤት ነው? ምን ነው? አይ ምንም፣ እዚህ መስሎኝ ነው። አረ ሰብስቢው፣ አዋራ ነካብሽ። ምን ለምቦችሽ ነው ዘረገፍሽ እኮ። እሺ አሁን ርቦኛል፣ የሆነ ነገር ሰርተን እንብላ። ለማንኛውም እዚህ ነው የተሰራው እንቁላል። ተነሽና ታጠቢ። እውነትህን ነው? አዎ፣ የእህትሽ እኮ አደራ አለብኝ። ቁርስ፣ ምሳ፣ እራት አብላት ብላኛለች። ምን ነው ይሄን ያህል እጅ የለኝም? እጅማ ነበረሽ፣ ግን ምን ዋጋ አለው? ሙያ የለም። አንተ እጅን ይዤ ሙያ አስተምሬ ደግሞ አሁን እንደዚህ ትናገራለህ? የኔ መምህር መማማሩን እየበላን አይሻልም? አሁን ተነሽና ታጠቢ። እሺ በቃ ታጥቤ መጣ። እንዴት አደርሽ አንቺ ጣፋጭ? አስደነገጥከኝ እኮ። ምን ሆነሃል እንዴ? ትናንት ነግሬሻል ነበር እንዴ እንደምመጣ? እና እኔ ቤት ነው ይመስለኝ። ቤት ምን እሰራለሁ? እኔ እኮ የምመጣው አንቺን ለማግኘት ነው። እሺ አሁን ትምህርት ቤት ረፍዶብኛል። ልሂድ እንዴ? ይርፈዳ። ከኔ ይበልጥብሻል እንዴ? አንተ ቀልድ ነው መሰለኝ ያስከው። ኢዛና እሺ እንድትሄጂ ከፈለግሽ አንድ ነገር አድርጊ። ምን? እቀፊ። ኧረ ፈር በእናትህ እዚህ መንገድ ላይ ምን ችግር አለ? ደረቅ ነህ። እሺ አመሰግናለሁ አንቺ ቆንጆዬ ልጅ። ደህና ዋል። ስትመለሽ ያገኝሻለሁ። የሆነች ሸፋፋ የሆነች ልጅ ይግቡ። እንዴት አደርክ ወንድሜ? አንቺ ወንድሜ አለቃዬ በይ። እንዴ አሁን ካለቀኝና ከወንድሜ የትኛው ደስ ይላል? ያው እሱማ ቢሮ እንደ አለቃሽ፣ ቤት ደግሞ እንደ ወንድምሽ ብትጠሪኝ ደስ ይለኛል። እንደዛ ነው? አዎ። እሺ አለቃ። አቤት። ደግሞ ለምንድን ነው ስብሰባ ላይ ስስቄ ነበረው? እንዴ እና ታዲያ እኔ እንደዛ ሲሪየስ ሆነ ስታወራ አሳከኝ። ቆይ እሺ አሁን እኔ አንቺን አይቼ ብስቅስ ምን ችግር አለው? ሰራተኞችም ደግሞ አንተን አይተው ይስቃሉ። አንቺ ድሮም ችግር አለብሽ። ምንድን ነው ደግሞ የመጣሽው? የታዘዙ እቃዎች ናቸው፣ እያቸውና ፈርም። እሺ በቃ ይቺ ልጨርስና በኋላ ፈርምበታለሁ። እሺ አለቃ ኪራ ደህና ዋል። ጀመርሽ እንደዚህ? እሺ እሺ ፍርፍርስ?
የጨረስኩት ስራ አለ እንዳልቆይ ነው። ምን ይሻላል? በእናትህ ኪያም እኮ ስራ በዛባት። ቆይ አንተ ለምንድን ነው ጸሐፊ ማቀጥረው? እኔም እንደሱ እያሰብኩ ነበር። የስራው ሁኔታ በዚህ ከቀጠለ ማለት ነው ምንም ጊዜ የምናገኝ ራሱ አይመስለኝም። አረ ልክ ነህ። ጥናት የራሱ ሰሞኑን ምን ሆነሃል እያለችኝ ነው። እውነት ግን ተውት ኪራ። ምን ነው ይኸውልህ፣ ስራ ደከመም አላደከመም ለሚስት የምትሰጣትን እንክብካቤ ማቆም የለብህም እኮ። እንደዛ የሚሆነውማ የማትረዳ ሚስት ካገባህ ነዋ። እንደዛ ብቻ ሳይሆን ማለት ነው ሚስትን ዝም ካልካት ያለመወደድ ስሜት ነው የሚሰማት። እባክህ ዝም በል፣ ይሄኛ ቤት አይሰራም። እኔ ግን ለአንተ ብዬ ነው። እና አሁን የምክር አገልግሎቱ ላይ ትቆያለህ ወይስ ሄደህ ስራ እንሰራለን? እሄዳለሁ። ሄዳ እንደውም ዛሬ ለምን እራት አልጋብዛት? አዎ ሄሎ፣ እንዴት ነሽ እህቴ? አለሁልሽ። አሪፍ ነው። ግን ምን አሰብኩ መሰለሽ? ዛሬ ለምን እራቶች አልጋብዝሽ? ይሻላል ወይስ ሁለቱም ያምራል። ግን ልትሄጂ ነው? እራት አለብኝ እባክሽ። የት? ኪራ ጋር ነው? እና ሌላ ከማን ጋር ይሆናል? አዎ ከኪራ ጋር። ደስ ሲል በቃ ቆይ እስኪ። አይ እንደሱ ከሆነ በቃ ይሄን አድርገ። ይሄን ያምራል። ይሄ ይሻላል። እሺ ችግር የለውም። ቆንጆ ነው ያሰራል። እሺ በቃ እና ፀጉሬን ስትሬት ላስሰራ ወይስ? አይ ይቅር ትዬ፣ ፍሪዙ ራሱ እኮ ያምራል። አንቺ እኮ ምንም ባትሰሪ ራሱ ቆንጆ ነሽ። እሺ በቃ አመሰግናለሁ። እሺ ምን ሆነሽ ነው የምታዛጊው ታዲያ? ምግብ አልበላሽም እንዴ? ኧረ እሱ አይደለም ማታ ስራ አምሽቼ ስለመጣሁ ነው መሰለኝ ደከመኝ። ታዲያ ቡና እናፍላ። ኧረ የምን ቡና? ይቅርብኝ። ይቅር እንዴ አይዞሽ እንጂ እኔ እኮ ነኝ የማፈለው። ኧረ አንቺ ኮንሽ ማፊ በቃ ደስ ይለኛል። ላፍላ። እሺ ይሄኛውን ውይ ማን ነው? ኧረ መጣሁ። እሺ ምንድን ነው የግቢውን በር ሊደበድቡ? ኤሊዛ የማያገባት ነገር የቦጨቀች ይሆናል። ናትዬ እሺ የእኛ ጥቁር አዝሙድ ምን እንደዚህ ጠፋሽው? ምን ታደርገዋለህ? ስራ እኮ ሲኖር እንደኔ ነው ቢዚ የምትሆኑ። ኧረ እባክሽ እንደዚህ ጀመርሽ? እንዲሁም ከዚህ በኋላ ዝም ብዬ ሳስበው እኔ ለማግኘት ቀጠሮ ምናምን ማስያዝ ሳይኖርባቸው አይቀርም። እና እንዴት ነው ለደንበኛ ቅድሚያ አይሰጥም እንዴ? አይ እኛ ፍትሃዊ አሰራር ነው የምንሰራው። የምር ግን ኒና ያንን ጭድ የመሰለ ፀጉር ከተላቀቅሽ በኋላ የምር ጸባይሽ ተቀይሯል። አይ እንግዲህ ወደዛ ስነ ስርዓት አለ እኮ። እሺ አምጥቼ እንዳልተክለው። ተይ በእናትሽ። በስንት ጸሎትና በስንት መከራ የተገኘ ስራሽ ነው የምታጭው። ስላደረግሽ ማለት ይኸው ተናግሬያለሁ። እኔ ደግሞ እዚህ ምን ታደርጋለች? እኮ ይችልች ያችን ጨርሰ ደግሞ ከዚች ጋር ጀመርክ። ልጅ አንቺ ደግሞ ዝም ብዬ የምለጠፍ መሰለሽ? ከግንድ ያለጥፍሽና እዛ የሚለጥፍ ነገር ይለጣጥፍ። እሺ ምንም ይሁን ምን ውስጥ ገብቼ ምን እንደተፈጠረ ማወቅ አለብኝ። ቅዱስማ የት እንዳለ ሳላውቅ አርፌ መቀመጥ አልችልም። ይኸውልሽ ኒና እንደዚህ አይነት ነገር አቆሚ። ዋ ተናግሬያለሁ። ምን ሆና ነው? ምን አውቃለሁ እንግዲህ ልጅቷ ስሟ ሰላም ነው፣ ግን ውስጧ ግን ሰላም አይመስለኝም። ዘንድሮ ግን ሁላችሁም እየጨለላችሁ ነው። ዞር በይ። የሆነ ነገር ማ ጀምረሃል። ቅዱስ የት አለ? ቅዱስ ካለበት ብትወጣ ይሻላል። ምንድን ነው? ሰላም እንዴት ነሽ? ቅዱስስ? ተረጋጊ። እኔ ቅዱስን ካላየሁ አልረጋጋም። የት ነው ያለው?
ማናት? ደግሞ እኔ ላይ አታፍጥጪ፣ እሱ ላይ አፍጥጪ። እኔ እነግርሻለሁ፣ እኔ ቅዱስ የድሮ ፍቅረኛ ነበርኩ። እንዴ ቅዱሴ ፍቅረኛ ሊኖረው? ኧረ ዝም በይ። ለምን አይኖረውም? እሱ እኮ ሰው ከመምከር ውጭ ምንም አያውቅም። መቼስ ከምክሩ ፍቅር አይዝሽ። ምን ያህል ፍቅር አዋቂ እንደሆነ ብታውቂ እንደዚህ አፍሽን ባልከፈትሽ። እባክሽ እዛው አሰክሽን። እኛ እኮ ነን ቅዱስን የምናውቀው አይደል እንዴ? አታውቂው እንዴ? ኧረ እናውቀዋለን አይደል እንዴ? ናት እንዴ? ምን ሮጣ ያለው? ምን እየሆንሽ ነው? ምን ማድረግሽ ነው? እስኪ ልቀቀኝ አንተ። ደግሞ ሳንቺ ለምን ተረጋጊ? ባለፈውም በእናንተ ምክንያት ነው ተመለሰልኝ ያልኩትን ፍቅር ያሳጣችሁ። እንዴ ተረጋጊ እንጂ ምን ማድረግሽ ነው? ቅዱሴን እስካላገኘው ድረስ ጭራሽ አልረጋጋም። ቆይ እኔ የምለው ሰላም፣ ምንድን ነው ሰው በተጠብጩ? ቅዱስ በጥይት ተመቶ ለሕክምና ውጭ ሀገር ሄዷል። አሰሚም እንዴ? ምን? አዎ ቅዱሴን ደረቱ ላይ ጥይት መቶት በጣም ጥልቅ ስለነበር ለቀዶ ጥገና ወደ ውጭ ሄዷል። ሰላም ሰላም፣ ኒናው ማምጪ ሰላም። ኧረ እንዴ እኔም እኮ እንደ ሶፌን ስላልሰራው ነው እንጂ አንጎሌን በጥብጠዋለች እኮ። ትዘረር ከፈለገ ኒና ምን ላግዝሽ? ጽናት እንደሚነካ ማለት እግሯ። ሰላም ሰላም ሰላም። በቃ ወደ ቤት ሂድ። ቆዩ። ትንሽ ቆይ። አይ ብሄድ ነው የሚሻለው። እኔ ጋር እንደሆንሽ ብትነግሪያቸው እኮ ችግር የለው። እንዴ እንደዛማ አይሆንም። ለምንድን ነው የማይሆን? ስራ እየሰራው እንድማር ቢፈቅዱልኝ አነሰኝ እንዴ?